ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኮንንት ነኝ። በኢራን ከተሞች ላይ ከፍተኛ የአየር ድብደባ እየተካሄደ መሆኑ ተሰማ። ክሬምሊን በመካከለኛው ምስራቅ ያለው ሁኔታ ወደ አስከፊው ደረጃ እያመራ መሆኑን ገለጸ። የእስራኤል ጦር ኢታማዦር ሹም ዛሚር የሰው ኃይል እጥረት በመከላከያ ሰራዊቱ ላይ የመፍረስ አደጋ ሊያመጣ እንደሚችል አስጠነቀቁ። የኢራን የውጭ ጉዳይ ሚኒስትር የተባበሩት መንግስታት ድርጅት ወራሪዎችን እንዲያወግዝ ጥሪ አቅርቧል። እነዚህና ሌሎች ጉዳዮችን በዝርዝር እናስደምጣችኋለን። አብራችሁን ቆዩ። የምስራች ለመርካቶ ነጋዴዎች በሙሉ የንግድ ሱቆችን ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ በታላቁ የንግድ ማዕከል መርካቶ ተክለ ሃይማኖት ላይ ከ25 ካሬ ጀምሮ በተለያዩ የካሬ አማራጮች ይዘንላችሁ መጥተናል። ሲፈልጉ ነግደው የሚያተርፉበት አሊያም ደግሞ በጥሩ ዋጋ የሚያከራዩትን የንግድ ሱቆችን በአንድ ዓመት ጊዜ ብቻ ልናስረክባችሁ ዝግጅታችንን ጨርሰናል። ምን ይሄ ብቻ! እነዚህን የንግድ ሱቆች በኔት ኤሪያ ብቻ የምንሸጥላችሁ ሲሆን ቤት ለምትፈልጉ ደንበኞቻችን በመሃል ፒያሳ አራዳ ፓርክ ፊት ለፊት ከ3.6 ሚሊዮን ሙሉ ክፍያ ጀምሮ ይዘንላችሁ መጥተናል። ለበለጠ መረጃ ከስር ባለው ስልክ ቁጥር ይደውሉልን። ሜሪት ፕሮፐርቲስ። በኢራን ከተሞች ላይ ከፍተኛ የአየር ድብደባ እየተካሄደ መሆኑ ተሰማ። ቢያንስ 9 የኢራን ከተሞች በቦምብ ሲደበደቡ ውለዋልም ተብሏል። ከሁሉም የከፋው ጥቃት የተፈጸመው በዋና ከተማዋ ቴህራን ላይ እንደሆነም ተነግሯል። ይህ ድብደባ ቀኑን ሙሉ የቀጠለ ሲሆን ሌሊቱን ጨምሮ የፍንዳታ ድምጾችም ተሰምቷል። ይህ ድብደባ እየተካሄደ ያለው ፕሬዝዳንት ትራምፕ የሰጡትን የጊዜ ገደብ ለተጨማሪ 10 ቀናት ካራዘሙ በኋላ ነው። በኢራን የሚገኙ ዜጎች ይህንን ሁኔታ ሲመለከቱት እጅግ በጣም የሚጋጩ መልእክቶች እየደረሷቸው እንደሆነም ይሰማቸዋል ተብሏል። በአንድ በኩል ስለ ሰላም ይወራል፣ በሌላ በኩል ደግሞ በተግባር ከፍተኛ የአየር ድብደባ መልእክት እየተላከ ቀጥሏል። የኢራን ሕዝብ ከቃላት ይልቅ ለሚሰነዘሩ ጥቃቶች ከፍተኛ ትኩረት እየሰጠና ሁኔታውን በንቃት እየተከታተለው ይገኛልም ተብሏል። እርግጥ ነው ከትዕይንቱ በስተጀርባ ምን እየተካሄደ እንዳለ አናውቅም። ስለ ድርድሩ ሂደት ለሕዝብ የተገለጸ ምንም አይነት መረጃ የለምም ብለዋል። ኢራን ውስጥ የምንሰማው የሀገሪቱ ባለስልጣናት ኢራን በመሬት ላይ እያደረገችው ስላለው ዝግጅት ሲናገሩ ብቻ ነው ብለዋል። በተጨማሪም ኢራናውያን በአሜሪካ ወገን ላይ ያላቸው እምነት አነስተኛ መሆኑ እና የቀረቡት 15 ነጥቦች ለኢራን የማይጠቅሙ መሆናቸውን እየገለጹ እንደሚገኙም መገናኛ ብዙሃን አስነብበዋል። ክሬምሊን በመካከለኛው ምስራቅ ያለው ሁኔታ ወደ አስከፊው ደረጃ እያመራ መሆኑን ገለጸ። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ሩሲያ በመካከለኛው ምስራቅ ያለውን ሁኔታ በቅርበት እየተከታተለች መሆኑን አንስተው እስካሁን እየታየ ያለው ሁኔታ ግን በከፋው መንገድ እያመራ መሆኑን ተናግሯል። በመካከለኛው ምስራቅ ስላለው ግጭት ሩሲያ ሁኔታውን በንቃት እየተከታተለች ነው። ቀጥሎ ምን እንደሚከሰት ለማየት በቅርበት እየተከታተልን እንገኛለን ብለዋል። ሁኔታው ከዚህ በላይ ይከፋል ብሎ መገመት ይከብዳል። ለጊዜው ሁኔታው በጣም በከፋው መንገድ እያመራ መሆኑን መግለጽ እንችላለን ብለዋል ቃል አቀባዩ። ይህ ጦርነት በአስቸኳይ መቆም አለበትም ብለዋል። ሩሲያ ገና ከጅምሩ በዚህ ክልል ውስጥ ያለውን ችግር በኃይል ለመፍታት የሚደረግ ማንኛውም አማራጭ በክልል ደረጃ ብቻ ሳይሆን በዓለም አቀፍ ደረጃም በጣም ከባድ መዘዝ ያስከትላል ስትል ትኩረት ስትሰጥ መቆየቷንም ቃል አቀባዩ አስታውሰዋል። የውጊያ እርምጃዎች በአጭር ጊዜ ውስጥ እንዲቆሙና ሁኔታው ወደ ሰላማዊ መንገድ እንደሚሸጋገር ተስፋ እናደርጋለን። ከዚያ በኋላ ግን የቀጠናው ሀገራት የራሳቸውን ደህንነት ለማረጋገጥ የራሳቸውን አካሄድ የመቅረጽ ጉዳይ ይሆናልም ብለዋል። ድርድሮች እየተካሄዱ መሆናቸውን የሚጠቁሙ መረጃዎች እውነት እንደሆኑ ተስፋ እናደርጋለን። ምክንያቱም ሰላምን ለማስፈን በማንኛውም መንገድ ሊረዱ የሚችሉ ማናቸውም እርምጃዎች ሙሉ ድጋፍ ሊሰጣቸው ይገባል ብለዋል። የእስራኤል ጦር ኢታማዦር ሹም ኢያር ዛሚር የሰው ኃይል እጥረት በመከላከያ ሰራዊቱ ላይ የመፍረስ አደጋ ሊያመጣ እንደሚችል አስጠነቀቁ። እስራኤል በሰላም ጊዜ እንኳን ተጨማሪ ወታደሮች የሚያስፈልጓት ሲሆን የሐረዲ አይሁዶችን ወደ ሰራዊቱ ለማስገባት የሚያስችል ሕግ እስካሁን አልጸደቀም ተብሏል። የእስራኤል መከላከያ ሰራዊት ጠቅላይ ኢታማዦር ሹም ሌተናል ጀነራል ኢያር ዛሚር ረቡዕ ዕለት በተካሄደ የጸጥታ ካቢኔ ስብሰባ ላይ እንደተናገሩት ለሰው ኃይል እጥረቱ መፍትሄ ካልተገኘ ሰራዊቱ በቅርቡ
ሊፈርስ ይችላል በማለት አስጠንቅቋል። ጀነራል ዛሚር በስብሰባው ላይ የመከላከያ ሰራዊቱ በራሱ ላይ ተደርምሶ ከመፍረሱ በፊት 10 ቀይ ባንዲራዎችን እያሳየ ነው ማለታቸውን ዘጀሩሳሌም ፖስት አረጋግጧል። የመከላከያ ሰራዊት ምንጮች ለጋዜጣው እንደገለጹት በተለይም አሁን ባለው ጦርነት ወቅት በደረሰው ከፍተኛ የሰው ኃይል እጥረት ምክንያትም ከፍተኛ ስጋት ተፈጥሯል። ምንጮቹ አክለውም እስራኤል በሰላም ጊዜ እንኳን በጋዛ፣ በሊባኖስ፣ በሶሪያ፣ በዌስት ባንክ ድንበሮች ላይ አነስተኛ ሳይሆን ተጨማሪ ወታደሮች ያስፈልጓታል። መንግስት ተጨማሪ ወታደሮችን የማያሰማራ ከሆነ ከፍተኛ ክፍተት ያለባቸው ቦታዎች ይፈጠራሉም ብለዋል። ለሰው ኃይል እጥረቱ እንደ ምክንያት የተጠቀሰው ደግሞ የሐረዲ አይሁዶቹን በከፍተኛ ሁኔታ ወደ ጦርነቱ ለማስገባት የሚያስችል ህግ እስካሁን አለመኖሩ እንደሆነም ዘገባው አትቷል። ከኦፕሬሽን ሮሪንግ ላየን በፊት መንግስት አወዛጋቢ የሆነውን የሐረዲ ምልመላ ህግ በፍጥነት ለማጽደቅ እየሞከረ ነበርም ተብሏል። ይሁን እንጂ ተቺዎች እንደሚሉት ይህ ረቂቅ ህግ የጠቅላይ ሚኒስትር ቤንያሚን ኔታንያሁ ጥምር መንግስት አካል የሆኑትን የሐረዲ ፓርቲዎችን ለማስደሰት የታለመ እንጂ ውጤታማ የምልመላ ስርዓት የሚፈጥር አይደለም የሚል ትችትም ይቀርብበታል። ኢራን በባህር ትራንስፖርት ላይ የምታደርገውን ዛቻ ካቆመች የሆርሙዝ ሰርጥ ይከፈታል ተባለ። የአሜሪካው የውጭ ጉዳይ ሚኒስትር አሜሪካ የምድር ወታደራዊ እርምጃ ልትወስድ ስለምትችልበት ሁኔታ ለቀረበላቸው ጥያቄ ምላሽ ከመስጠትም ተቆጥበዋል። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ሐሙስ ዕለት ለጋዜጠኞች እንደተናገሩት ኢራን በዓለም አቀፍ የባህር ጉዞ ላይ የምታደርገውን ስጋት ካቆመች በሆርሙዝ ሰርጥ በኩል የሚደረገው የትራንስፖርት እንቅስቃሴ ወዲያውኑ እንደገና ይከፈታልም ብለዋል። የውጭ ጉዳይ ሚኒስቴር የፕሬስ አገልግሎት እንደገለጸው ሩቢዮ ኢራን በዓለም አቀፍ መርከቦች ላይ የምታደርገውን ዛቻ ካቆመች የሆርሙዝ ሰርጥ ሊከፈት ይችላል ብለዋል። ሚኒስትሩ በሰርጡ በኩል ያለውን የባህር እንቅስቃሴ ወደ ነበረበት ለመመለስ አሜሪካ የምድር ጦር ኦፕሬሽን ልታካሄድ ትችል እንደሆነ ለቀረበላቸው ጥያቄ ግን ቀጥተኛ ምላሽ ሳይሰጡ አልፈውታል። አሜሪካና እስራኤል በየካቲት 28 በኢራን ላይ ወታደራዊ ጥቃት መክፈታቸው ይታወሳል። በዚህም ቴህራንን ጨምሮ ዋና ዋና የኢራን ከተሞች ተደብድበዋል። የኢራን እስላማዊ አብዮታዊ ዘብ በበኩሉ በእስራኤልና በባህሬን፣ በዮርዳኖስ፣ ኢራቅ፣ ኳታር፣ ኩዌት፣ የተባበሩት አረብ ኤምሬትስና ሳውዲ አረቢያ በሚገኙ የአሜሪካ ወታደራዊ ተቋማት ላይ የአጸፋ ጥቃት ሰንዝሯል። የኢራን ባለስልጣናት ከአሜሪካ ከእስራኤልና በኢራን ላይ የተሰነዘረውን ጥቃት ከደገፉ ሀገራት ጋር ግንኙነት ያላቸው መርከቦች በሆርሙዝ ሰርጥ እንዲያልፉ መከልከላቸው ይታወሳል። በግጭት ወቅት ያለ ቴህራን ፍቃድ በሰርጡ ለማለፍ የሞከሩ በርካታ ነዳጅ ጫኝ መርከቦች ጥቃት እንደደረሰባቸውም ይታወሳል። በመጋቢት 28 የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ኢራን እንደ ሩሲያ፣ ህንድ፣ ኢራቅ፣ ቻይናና ፓኪስታን ያሉ ወዳጅ ሀገራት መርከቦች በሆርሙዝ ሰርጥ እንዲያልፉ መፍቀዷን ማስታወቃቸውም እንዲሁ አይዘነጋም። የኢራን የውጭ ጉዳይ ሚኒስትር የተባበሩት መንግስታት ድርጅት ወራሪዎችን እንዲያወግዝ ጥሪ አቀረቡ። የውጭ ጉዳይ ሚኒስትሩ አባስ አራግቺ ዓለም አቀፉ ማህበረሰብ በመካከለኛው ምስራቅና በሆርሙዝ ሰርጥ ላይ ለተፈጠረው የጸጥታ መታወክ ዋናው መንስኤ የአሜሪካና የእስራኤል ወታደራዊ ወረራ መሆኑን እንዲገነዘብም ጠይቀዋል። የተባበሩት መንግስታት ድርጅት የድርጅቱን ቻርተር የሚጥሱ የዓለም አቀፍ ህጎችን፣ የሰብአዊ መብቶችንና የሰብአዊነት መርሆችን የሚያናጉ ወራሪ ሀገራት በህግ እንዲጠየቁ ግፊት ማድረግ እንዳለበት የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ገልጸዋል። ሚኒስትሩ ይህንን ያሉት ከተመድ ዋና ጸሐፊ አንቶኒዮ ጉተሬስ ጋር በስልክ ባደረጉት ውይይት መሆኑን ታስ አስነብቧል። የኢራን የውጭ ጉዳይ ሚኒስቴር ባወጣው መግለጫ መሰረት ሚኒስትሩ የተባበሩት መንግስታት ድርጅትና ዋና ጸሐፊ የተሰነዘረውን ወረራ በግልጽና በማያሻማ ሁኔታ የማውገዝ እንዲሁም ወራሪዎችን በተመድ ቻርተር አንቀጽ 7 መሰረት ጥያቄ ማድረግ ህጋዊ ግዴታ እንዳለባቸው አጽንኦት ሰጥተው ተናግረዋል። አራግቺ አክለውም ዓለም አቀፉ ማህበረሰብ በክልሉና በሆርሙዝ ሰርጥ ላይ ለተጫነው የደህንነት ስጋት መሰረታዊ መንስኤው የአሜሪካና የእስራኤል ወታደራዊ ጥቃት መሆኑን ግምት ውስጥ እንዲያስገባም ጠይቀዋል። ሚኒስቴሩ በመግለጫው እንደጠቆመው የኢራን እስላማዊ ሪፐብሊክ የሆርሙዝ ሰርጥ የባህር ዳርቻ ሀገር እንደመሆኗ መጠን በዓለም አቀፍ ህግ መርሆችና ደንቦች መሰረት የወራሪ ወገኖች የሆኑ ወይም ከነሱ ጋር ግንኙነት ያላቸውና በጥቃቱ ላይ የሚሳተፉ መርከቦች በሰርጡ እንዳያልፉ መከልከሏን አስታውቋል። የምስራች ለመርካቶ ነጋዴዎች በሙሉ
የንግድ ሱቆችን ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ በታላቁ የንግድ ማዕከል መርካቶ ተክለ ሃይማኖት ላይ ከ25 ካሬ ጀምሮ በተለያዩ የካሬ አማራጮች ይዘንላችሁ መጥተናል። ሲፈልጉ ነግደው የሚያተርፉበት አሊያም ደግሞ በጥሩ ዋጋ የሚያከራዩትን የንግድ ሱቆችን በአንድ ዓመት ጊዜ ብቻ ልናስረክባችሁ ዝግጅታችንን ጨርሰናል። ምን ይሄ ብቻ! እነዚህን የንግድ ሱቆች በኔት ኤሪያ ብቻ የምንሸጥላችሁ ሲሆን ቤት ለምትፈልጉ ደንበኞቻችን በመሃል ፒያሳ አራዳ ፓርክ ፊት ለፊት ከ3.6 ሚሊዮን ሙሉ ክፍያ ጀምሮ ይዘንላችሁ መጥተናል። ለበለጠ መረጃ ከስር ባለው ስልክ ቁጥር ይደውሉልን። ሜሪት ፕሮፐርቲስ። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።